ገና ከጅምሩ መጠሪያቸው ምክክርና ኮሚሽን ተብለው በተመካካሪዎች የተሰየሙትን እምቦቀቅላዎች ያዋለደው ሀገራዊ ምክክር ጉባኤ ደግሞ በዚህ ሰሞን አንድ በጎ አጋጣሚ ከስቷል። በሀገራዊ ምክክር ጉባኤ መካከል ከ18 ዓመታት አስቀድሞ ጓደኛሞች የነበሩ ተመካካሪዎች ዳግም ተገናኝተው ወዳጅነታቸውን ማደሳቸው ተሰምቷል። እነሆ ያነበብነውን እንተርክላችኋለን፣ ያየነውንም እናስመለክታችኋለን። ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። በዩኒቨርሲቲ ቆይታቸው በአንድ ማዕድ ተካፍለው በጋራ ተምረውና ብዙ ውጣ ውረዶችን አሳልፈው በ1999 ዓ.ም ከተመረቁ በኋላ አቶ ሁሴን ገይድና አቶ አደም በሪሶ 18 ዓመታት የመገናኘት እድል አልነበራቸውም። የሁለቱን ወዳጆች ከዓመታት በኋላ መልሶ ያገናኛቸው ታሪካዊው ሀገራዊ ምክክር መድረክ ሆኗል። አቶ ሁሴን ከሶማሌ ክልል፣ አቶ አደም ከኦሮሚያ ክልል ለምክክር በአዲስ አበባ በአንድ አዳራሽ ሳይታሰብ ተገናኝተዋል። የሁለቱ ወዳጆች ዳግም መገናኘት ለሀገራዊ ምክክሩ አካታችነትና አሳታፊነት ሕያው ማሳያ ጭምር ሆኗል ተብሏል። አቶ ሁሴን ሲያብራሩ የምክክር መድረኩ የኢትዮጵያን ሀገራዊ ጉዳዮች ለመምከር ብቻ ሳይሆን እኛንም ከ18 ዓመታት በኋላ እንድንገናኝ አድርጎናል። እንደ ልብ ጓደኛ በድጋሚ በመገናኘታችን እጅግ ደስ ብሎናል። ክስተቱ ከቀላል ሰላምታ ባሻገር የታደሰ ኢትዮጵያዊ አብሮነትን ያሳየ መሆኑን ጠቅሰው እኛም እንደ ማንኛውም ኢትዮጵያዊ በብዙ ፍቅር የምንዋደድ ጓደኛሞች ነን ብለዋል። አቶ አደም በበኩላቸው የምክክር መድረኩ እውነትን ከእውነት ጋር ብቻ ሳይሆን በኪሎ ሜትሮች የተራራቁ የልብ ጓደኞችንም ያገናኘ አውድ ለመሆን መቻሉን ገልጸዋል። ሁለቱ ተሳታፊዎች እንደሚገልጹት የሀገራዊ ምክክሩ የሁሉም ብሔር፣ ሃይማኖት፣ የፖለቲካ አመለካከትና የማህበረሰብ ክፍሎች ተወካዮችን ማሳተፉ ትልቅ ተስፋን የሚጭር ነው። ትንሿ ኢትዮጵያ በዚህ የምክክር መድረክ ውስጥ ትገኛለች የሚሉት ተሳታፊዎቹ የግልና የቡድን ፍላጎቶችን ወደ ጎን በመተው የጋራ የሆነችውን ሀገር ለማልማትና ለትውልድ የተሻለች ኢትዮጵያን ለማስረከብ መግባባት ብቸኛው ቁልፍ መንገድ መሆኑን አስምረውበታል። ይህ የረጅም ዓመታት ጓደኝነት ዳግም መታደስ ሀገራዊ ምክክሩ ከፖለቲካዊና ሀገራዊ ፋይዳው ባሻገር የማህበራዊ ትስስርና የህዝቦች አብሮነት ማጠናከሪያ ትልቅ መድረክ መሆኑን በተግባር ያረጋገጠ አጋጣሚ ሆኗል ሲሉ የነገሩት በሀገራዊ የምክክር ጉባኤው መካከል በዚያ ላገኘቻቸው ጋዜጠኛ ማህሌት ብዙነህ ነው። ወዲህ ደግሞ ነገ ከነገም ወዲያ መክረው ተመካክረው ኢትዮጵያን በአንድነት ለሚያጸኗት ወጣቶች የውሳኔ ሰጪነትና የነገ ተስፋቸውን አለምልሟል ሲሉ የጉባኤው ተመካካሪዎች የሂደቱን አሳታፊነት አረጋግጠዋል። ሀገራዊ ምክክር ጉባኤው ወጣቶችን ማዕከል ያደረገ ተሳትፎ በማረጋገጡ ለወጣቱ ትውልድ ብሩህ ተስፋና የነገ መደላድል እየፈጠረ መሆኑን የወጣቶች ተወካዮች ገልጸዋል። እንደ ወጣቶቹ ገለጻ ሀገራዊ ምክክሩ በሀገራዊና ሕገ መንግስታዊ ጉዳዮች ላይ የተወሰኑ የፖለቲካ አካላት ድምፅ ብቻ ይንጸባረቅበት የነበረውን ሂደት ሁሉንም ያሳተፈና ያማከለ ውሳኔ ለመስጠት ያስችላል። ከማዕከላዊ ኢትዮጵያ ክልል ወጣቶችን ወክላ በምክክሩ እየተሳተፈች የምትገኘው ወጣት ሮዛ ሸምሱን እንደገለጸችው ከዚህ ቀደም ሀገራዊ ጉዳዮች ሲነሱ የወጣቶች ድምፅና አጀንዳ ወደ ጎን ተገፍቶ የተወሰኑ አካላት ፍላጎት ብቻ ይንጸባረቅ እንደነበር ታስታውሳለች። አሁን ግን በዚህ ሀገራዊ ምክክር የወጣቶች አጀንዳ በይፋ ተካቶ ወጣቶች በሀገር ጉዳይ ቀጥተኛ ተመካካሪና የመፍትሄ አመንጭ ሆነው መወከላቸው ትልቅ ትርጉም እንዳለው ተናግራለች። በዚህ አሳታፊ ሂደት በመተማመን
ወደፊት ሰላሟ የተረጋገጠና ለወጣቶች በርካታ የሥራ ዕድል የሚፈጠርበት ብሩህ ጊዜ ከፊት እየመጣ መሆኑንና ያላትን ትልቅ ተስፋ ገልጻለች። በምክክሩ ወቅት አስተያየታቸውን የሰጡ ሌሎች የወጣቶች ተወካዮችም የተሰጣቸው ውክልና የነገዋን ኢትዮጵያ በጋራ የመገንባት ተስፋቸውን እንዳላቀው አረጋግጠዋል።